ኦሪት ዘዳግም ምዕራፍ 31 ሙሴም ሄዶ ይህንን ቃል ለእስራኤል ሁሉ ነገረ፣ አላቸውም እኔ ዛሬ 120 ዓመት ሆኖኛል። ከዚህ በኋላ እወጣና ገባ ዘንድ አልችልም። እግዚአብሔርም ይህን ዮርዳኖስን አትሻገርም ብሎኛል። አምላክህ እግዚአብሔር እርሱ በፊትህ ያልፋል። እርሱ እነዚህን አሕዛብ ከፊትህ ያጠፋቸዋል፣ ትወርሳቸውም አለ። እግዚአብሔርም እንደተናገረ ኢያሱ በፊትህ ይሻገራል። እግዚአብሔርም ባጠፋቸው በአሞራውያን ነገሥታት በሴዎንና በአግ በምድራቸውም እንዳደረገ ያደርግባቸዋል። እግዚአብሔርም በፊታችሁ አሳልፎ ይጥላቸዋል። እንዳዘዝኋችሁም ትእዛዝ ሁሉ ታደርጉባቸዋላችሁ። ጽኑ፣ አይዟችሁ፣ አትፍሩ፣ ከፊታቸውም አትደንግጡ። አምላክህ እግዚአብሔር እርሱ ከአንተ ጋር ይሄዳል፣ አይጥልህም፣ አይተውህም። ሙሴም ኢያሱን ጠርቶ በእስራኤል ሁሉ ፊት አንተ ከዚህ ሕዝብ ጋር እግዚአብሔር ለአባቶቻቸው እንዲሰጥ ወደ ማለላቸው ምድር ትገባለህና እርሷንም ለእነርሱ ታወርሳለህና ጽና፣ አይዞ፣ በፊትም የሚሄድ እርሱ እግዚአብሔር ነው፣ ከአንተ ጋር ይሆናል፣ አይጥልህም፣ አይተውህም፣ አትፍራ፣ አትደንግጥ አለው። ሙሴም ይህችን ሕግ ጻፈ፣ የእግዚአብሔርንም የቃል ኪዳኑን ታቦት ይሸከሙ ለነበሩት ለሌዊ ልጆች ለካህናቱ፣ ለእስራኤልም ሽማግሌዎች ሁሉ ሰጣት። ሙሴም እንዲህ ብሎ አዘዛቸው፣ በሰባተኛው ዓመት መጨረሻ በዕዳ ምሕረት ዘመን በዳስ በዓል እስራኤል ሁሉ በአምላክህ በእግዚአብሔር ፊት ይታይ ዘንድ እርሱ በመረጠው ስፍራ ሲከማች ይህን ሕግ በእስራኤል ሁሉ ፊት በጆሮ አንብበው። ይሰሙና ይማሩ ዘንድ አምላካችሁንም እግዚአብሔርን ይፈሩ ዘንድ የዚህንም ሕግ ቃሎች ሁሉ ጠብቀው ያደርጉ ዘንድ ሕዝቡን ወንዶችንና ሴቶችን ሕፃናቶችንም በአገራችሁ ደጅ ያለውንም መጻተኛ ሰብስብ። የሕግን ቃላት የማያውቁ ልጆቻቸውም ዮርዳኖስን ተሻግራችሁ ልትወርሷት በምትሄዱባት ምድር በምትኖሩበት ዘመን ሁሉ ይስሙ፣ አምላካችሁን እግዚአብሔርንም መፍራት ይማሩ። እግዚአብሔርም ሙሴን የምትሞትበት ቀን እነሆ ቀረበ፣ ኢያሱን ጠርተህ እርሱን አዘው ዘንድ በመገናኛው ድንኳን ውስጥ ከእርሱ ጋር ቁም አለው። ሙሴና ኢያሱም ሄደው በመገናኛው ድንኳን ውስጥ ቆሙ። እግዚአብሔርም በድንኳን ውስጥ በደመና አምድ ተገለጠ። የደመናውም አምድ በድንኳኑ ደጃፍ ላይ ቆመ። እግዚአብሔርም ሙሴን አለው፣ እነሆ ከአባቶች ጋር ትተኛለህ፣ ይህም ሕዝብ ይነሳል፣ ይቀመጥባትም ዘንድ በሚሄድባት ምድር መካከል ያሉትን ሌሎቹን አማልክት ተከትሎ ያመነዝራል፣ እኔንም ይተወኛል፣ ከእነርሱም ጋር ያደረግኩትን ቃል ኪዳን ያፈርሳሉ። በዚያም ቀን ቁጣዬ ይነድባቸዋል፣ እተዋቸውም አለው፣ ፊቴንም እሰውርባቸዋለሁ፣ ለአሕዛብም መብል ይሆናሉ። በዚያም ቀን በእውነት እግዚአብሔር በእኛ መካከል የለምና ይህ ክፉ ነገር ሁሉ አገኘን እስኪሉ ድረስ ብዙ ክፉ ነገርና ጭንቀት ይደርስባቸዋል። ሌሎችን አማልክት ተከትለዋልና ስላደረጉት ክፋት ሁሉ እኔ በዚያ ቀን ፈጽሜ ፊቴን እሰውራለሁ። አሁንም ይህችን መዝሙር ለእናንተ ጻፉ፣ ለእስራኤልም ልጆች አስተምሯቸው። ይህችን መዝሙር በእስራኤል ላይ ምስክር ትሆንልኝ ዘንድ በአፋቸው አድርጓት። ለአባቶቻቸው ወደ ማልኩላቸው ወተትና ማር ወደምታፈሰው ምድር ካገባኋቸው በኋላ ከበሉም ከጠገቡም ከደነደኑም በኋላ ሌሎችን አማልክት ተከትለው ያመልካሉ፣ እኔንም ይንቃሉ፣ ቃል ኪዳኔንም ያፈርሳሉ። ዛሬ ወደ ማልኩላቸው ምድር ገና ሳላገባቸው የሚያስቡትን ሐሳብ አውቃለሁና ከልጆቻቸውም አፍ አትረሳምና ብዙ ክፉ ነገርን ጭንቀት በደረሰባቸው ጊዜ ይህች መዝሙር ምስክር ሆና በፊታቸው ትመሰክራለች። ሙሴም በዚያን ቀን ይህችን መዝሙር ጻፈ፣ ለእስራኤልም ልጆች አስተማራት። የነዌንም ልጅ ኢያሱን የእስራኤልን ልጆች ወደ ማልኩላቸው ምድር ታገባለህና ጽና፣ አይዞህ፣ እኔም ከአንተ ጋር እሆናለሁ ብሎ አዘዘው። እንዲህም ሆነ፣ ሙሴ የዚህን ሕግ ቃሎች መጽሐፍ ከጻፈ ከፈጸመም በኋላ ሙሴ የእግዚአብሔርን ቃል ኪዳን ታቦት የሚሸከሙትን ሌዋውያንን እንዲህ ብሎ አዘዘ፣ ይህን የሕግ መጽሐፍ ውሰዱ፣ በዚያም በእናንተ ላይ ምስክር እንዲሆን በአምላካችሁ በእግዚአብሔር ቃል ኪዳን ታቦት አጠገብ አኑሩት። እኔ አመፃችሁንና የአንገታችሁን ድንዳን ያውቃለሁና
እኔም ዛሬ ከእናንተ ጋር ገና በሕይወት ሳለሁ እናንተ በእግዚአብሔር ላይ አምጻችኋል። ይልቁንም ከሞትኩ በኋላ እንዴት ይሆናል? ይህን ቃል በጆሮአችሁ እናገር ዘንድ ሰማይንና ምድርንም አስመሰክርባቸው ዘንድ የነገዶቻችሁን ሽማግሌዎች ሁሉ አለቆቻችሁንም ሰብስቡልኝ። ከሞትኩ በኋላ ፈጽማችሁ እንድትረክሱ ካዘዝኳችሁም መንገድ ፈቀቅ እንድትሉ አውቃለሁና በእጃችሁም ሥራ ታስቆጡት ዘንድ በእግዚአብሔር ፊት ክፉ ስላደረጋችሁ በኋለኛው ዘመን ክፉ ነገር ያገኛችኋል። ሙሴም በእስራኤል ጉባኤ ሁሉ ጆሮ የዚህችን መዝሙር ቃል እስኪፈጽሙ ድረስ ተናገረ።